ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 13 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎጃም በጮቄ ተራራ በ3 ጀነራሎች የተመራ ውጊያ መካናይዝድ ጦርን ጨምሮ ሰራዊቱ ረግፏል። መረጃውን ይዘናል። ወደ ኢትዮጵያ የገባው የአርኤስኤፍ ጦር አደጋ ላይ ነው። ታጣቂዎቹ ከሱዳን ተቆርጠው በቤኒሻንጉል ከአማጽያን ጋር ከባድ ውጊያ ውስጥ መግባታቸው ታውቋል። ብልጽግና አስገዳጅ ወታደራዊ አፈሳ ለመጀመር በዝግጅት ላይ ነው ተብሏል። በከተሞች ሰልፍ እየጠራ ነው። በዜናችን ተካቷል። የኢራኑ ፕሬዝዳንት ከአሜሪካ ጋር ሙሉ ጦርነት ውስጥ መግባታቸውን በይፋ አወጁ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። በጎጃም የጀኔራሎቹ መካናይዝድ ጦር በጮቄ ተራራማ ቦታዎች ከነሰራዊቱ ተደመሰሰ። የአፋብን ቴዎድሮስ እዝ 201ኛ ኮር 64ኛና 54ኛ ክፍለ ጦር በተባበረ ክንድ በጮቄ ተራራማ ደጋማ ቦታዎች ላይ የተሰነዘረውን ታላቅ ወረራ አክሽፈዋል። በአብይ አህመድ ቀጭን ትዕዛዝ ጎጃምን ለማውደም ሌተናል ጀኔራል መሐመድ ተሰማ፣ ብርጋዴር ጀኔራል አዲሱ መሐመድ፣ ብርጋዴር ጀኔራል መላኩ ገላንህና ብርጋዴር ጀኔራል ሶፊያን አህመድ ያለ የሌለ መካናይዝድ ጦር መድፎችን ዙ 23 ኤምና ሞርተሮችን በመያዝ ከድጓ ጽዮን ወደ ዋበር ከተማና ጮቄ ተራራ ተንቀሳቅሰው ነበር። ሆኖም መረጃው ቀድሞ የደረሳቸው የደጃዝማች በላይ ዘለቀ ልጆች 64ኛ ክፍለ ጦር ባደረገው ከፍተኛ ተጋድሎ የጠላትን እቅድ ሙሉ በሙሉ አክሽፈውታል። የአገዛዙ ጦር ወደ ዋበር ከተማ የመድፍና የከባድ መሳሪያ ቀንቦላዎችን ቢያዘንብም የፋኖ ድሽቃዎችና አልሞ ተኳሾች የጠላትን ዙ 23 የቡድን መሳሪያ ከአገልግሎት ውጭ በማድረግ የመካናይዝድ ጦሩን ቅስም ሰብረው ባሉበት ቦታ አድፍጠው እንዲቀመጡ አስገድደዋቸዋል። በተመሳሳይ ግንባር የ206ኛ ኮር 34ኛ ክፍለ ጦር ከጠላት እቅድ በተቃራኒ በሰነዘረው አጸፋዊ ምላሽ የባሶ ሊበን ወረዳ ኮርክ ከተማን ሙሉ በሙሉ ተቆጣጥሯል። ሐምሌ 13 2018 ዓ.ም ከሌሊቱ 11 ሰዓት ጀምሮ ከተማዋ መሽጎ በነበረው የአገዛዙ ኃይል ላይ በተወሰደ ፈጣን እርምጃ ከ35 በላይ አድማ ብተና፣ 15 ሚሊሻ፣ አንድ የሻለቃ አዛዥና 2 የሻምበል መሪዎች ተደምስሰዋል። በርካታ የክላሽ መሳሪያዎችና ወታደራዊ ቁሳቁሶች የተማረኩ ሲሆን ከጁቤ ከተማ ተነስቶ ለጠላት ድጋፍ ለመስጠት በ2 ኤፍኤስአር መኪና ተጭኖ የወጣው ተጨማሪ ኃይል ሙሉ በሙሉ ተደምስሶ መኪናው ከጥቅም ውጭ ሆኗል። በአሁኑ ወቅት የጁቤ ሆስፒታል በቁስለኞች ተጨናንቆ መደበኛ አገልግሎት ማቆሙ ታውቋል። በዚሁ ቀጠና 4ኛ ክፍለ ጦር ከደጋሰኝ ደብረ ማርቆስና ረቡ ገበያ ከተሰበሰበ የጠላት መካናይዝድ ጦር ጋር እጅ በእጅ ትንቅንቅ እያደረገ ይገኛል። በወሎ ግንባር የአፋብን ወሎ ቤተ አማራ ሚኒሊክ እዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ 09 ቀበሌ ጉደር በተባለ ቦታ ባደረገው የደፈጣ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ እልቂት አድርሷል። የዳውንት ወረዳ ጤና ጣቢያ በቁስለኛና በሞት ሲጨናነቅ አድሮ ጠዋት ላይ በ2 ባስ ተጭነው ወደ ደሴ ሆስፒታል ተወስደዋል። የጓዶቻቸውን አስክሬን ለማውጣት የሞከሩት የአገዛዙ ጦር ባልሞ ተኳሾች ተመተዋል። በሌላ በኩል በወለጋ ግንባር የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ አንገርጉትን ክፍለ ጦር የድቾ መብረቅ ሻለቃ 1 ዶሮ በራ ከተባለ ቦታ ተነስቶ ወደ ዲቾ ተራራ ለደፈጣ ይንቀሳቀስ በነበረው የጠላት ኃይል ላይ ቀድሞ ቦታ በመያዝ በሰነዘረው ጥቃት ጠላትን በታትኖታል። 2 የመከላከያ አባላት ከነሙሉ ትጥቃቸው ተማርከዋል። በተጨማሪ የጌጤ ግርማ መብረቅ ክፍለ ጦር በአገዛዙ የመረጃ መረብ ላይ ኦፕሬሽን በመስራት በጉቶ ጊዳ ወረዳ ሜጢ ቀበሌ ላይ ለረጅም ጊዜ ለአገዛዙ መረጃ ሲያቀብል የነበረውን ዘመን ወርቆ የተባለውን ባንዳ የማያዳግም እርምጃ በመውሰድ እስከ ወዲያኛው አሰናብቶታል። ብልጽግና ሀገር ተወረረች በሚል ሽፋን ወጣቶችን ወደ ግዳጅ ጦርነት ለመማገድ መንገድ እየከፈተ ነው ተባለ። በትናንትናው ዕለት በአዲስ አበባ መስቀል አደባባይ የተደረገውን የግዳጅ ሰልፍ ተከትሎ አምባገነኑ የብልጽግና አገዛዝ ራሱን ፍጹም መረበሽና የውድቀት ስጋት ለመሸሸግ እጅግ መርዛማ የሆነ አዲስ የፕሮፓጋንዳ ዘመቻ መጀመሩ ዛሬ ሰኞ በይፋ ተጋልጧል። አገዛዙ የካድሬዎች መዋቅር የወጡ መረጃዎች እንደሚያመለክቱት አገዛዙ በአሁኑ ወቅት መላውን ሕዝብ ለማስፈራራትና የራሱን ዕድሜ ለማራዘም የያዘው አዲስ ካርድ ግብጽ፣ ኤርትራና ሱዳን ጥምረት ፈጥረው ኢትዮጵያን ሊወሩ ነው። በሀገር ውስጥ የሚንቀሳቀሱት የፋኖ ኃይልና ህዋት ደግሞ የእነዚሁ የውጭ ወራሪዎች ተላላኪዎች ናቸው የሚል የፈጠራ ወሬ በማስተጋባት ጥረት እያደረገ ነው። ይህ አደገኛ ፕሮፓጋንዳ በትናንትናው ሰልፍ ላይ በተቀነባበሩ መፈክሮችና ባነሮች መነሻነት የተጀመረ ሲሆን ዓላማውም በህዝቡ ዘንድ የውጭ ወረራ ስጋትን መዝራትና በትግራይ የሚንቀሳቀሱ ኃይሎችንና የፋኖን የነጻነት ትግል በህዝብ አይን ማጠልሸት ነው። የብልጽግና መረበሽ በቀጥታ የሀገሪቱን ወጣቶች ወደ
ወደማይፈልጉት የግዳጅ ጦርነት ለመማገድ የታለመ ስልታዊ ሴራ ነው። አገዛዙ ጉዳዩን የብሔራዊ ደህንነት ከፍተኛ አደጋ አስመስሎ በማቅረብ በቀጣይ አጠቃላይ የክተት አዋጅ ለማወጅና ወጣቶችን በግዳጅ ወደ መከላከያ ሰራዊት ለማስገባት መንገድ እየከፈተ ይገኛል ተብሏል። በሀገር ውስጥ በፋኖ ክንድ የደረሰበትን ተከታታይ ወታደራዊ ሽንፈትና በቀጠናው ዲፕሎማሲ በግብጽና ኤርትራ ጥምረት የገጠመውን ፍጹም መገለል ለመከላከል አቅም ያጣው አገዛዙ አሁን የሀገር ፍቅር ስሜትን በመቀስቀስ የስልጣን እድሜውን ለማራዘም እየሞከረ ነው። የህዝብን እውነተኛ የፍትህና የኑሮ ጥያቄዎች በጠመንጃ እያፈነ ሀገር ተወረረች በሚል የሐሰት ድራማ ወጣቶችን ለአዲስ የሰሜን ጦርነት እሳት ለመማገድ መዘጋጀቱ የስርዓቱን የመጨረሻ የፖለቲካ መፍረስና መረበሽ ፍንትው አድርጎ ያሳየ ሆኗል። የሱዳን ጦር ኩርሙክና አካባቢውን መቆጣጠሩን ተከትሎ የብልጽግና አጋር የነበረው የአርኤስኤፍ ጦር ሙሉ በሙሉ ተቆርጦ ወደ ኢትዮጵያ ግዛት መግባቱ ታወቀ። ከሱዳን ግንባር የወጡ መረጃዎች እንደሚያመለክቱት ስልታዊቷ የኩርሙክ ከተማ በሱዳን ሉዓላዊ ጦር ቁጥጥር ስር መዋላን ተከትሎ ወደ ኢትዮጵያ ድንበር ክልል ሾልኮ ገብቶ የነበረው የአማጺው የፈጣን ድጋፍ ኃይል ወይም አርኤስኤፍ ጦር ሙሉ በሙሉ ተቋርጧል። ይህ የአብይ አህመድ አገዛዝ ሲደግፈው የነበረው አማጺ ጦር በሱዳን ካለው ዋና ማዘዣው ጋር ምንም አይነት የምድር ግንኙነት ማድረግ እንዳይችል የተደረገ ሲሆን በአካባቢው በሱዳን ጦር የአየር ድብደባ የበላይነት ጭምር መያዙ ለአማጺው የሱዳን ኃይልና ለተላላኪው አብይ አህመድ አገዛዝ ታላቅ ወታደራዊ ዱብዳ ሆኖባቸዋል። ይህ ድብቅ ስትራቴጂካዊ ግንኙነቱ የፈረሰበትና የድንበር ደህንነቱ አደጋ ላይ የወደቀው የብልጽግናው አገዛዝ በከፍተኛ ሁኔታ በመረበሽ በአንድ ቀን ውስጥ ብቻ በቁጥጥሩ ስር ባሉ የህዝብ ግንኙነትና የሚዲያ ልሳናቱ አማካኝነት በሱዳን በኤርትራና በግብጽ ላይ ያነጣጠሩ 7 የተለያዩ የክስና ማስፈራሪያ ዘገባዎችን አከታትሎ ሰርቷል። አገዛዙ ይህንን የፕሮፓጋንዳ ናዳ ያወረደው የራሱን ወታደራዊ ኪሳራ ለመሸፈን መሆኑም ታውቋል። የፖለቲካና የወታደራዊ ጉዳዮች ታዛቢዎች በጥልቀት እንደተነተኑት የብልጽግና መረበሽና የሚዲያ ዘመቻ ዝም ብሎ የመጣ ሳይሆን ጉዳዩን የብሔራዊ ደህንነት ከፍተኛ አደጋ አስመስሎ በማቅረብ በቀጣይ መላውን የአገሪቱን ወጣቶች ወደማይፈልጉት የግዳጅ ጦርነት ለመማገድ መንገድ ለመክፈት የታለመ አደገኛ ስልታዊ ሴራ ነው። አገዛዙ በሀገር ውስጥ በፋኖ ክንድ የደረሰበትን ተከታታይ ሽንፈትና በድንበር ዙሪያ የደረሰበትን የስትራቴጂ ኪሳራ ለመሸፈን የሀገር ፍቅር ስሜትን በሐሰት በመቀስቀስ የስልጣን እድሜውን ለማራዘም የጦርነት ክተት አዋጅ ለመደቀን እየሞከረ መሆኑን ተንታኞች በጥልቀት በማስጠንቀቅ ላይ ይገኛሉ። ከዚሁ ጋር ተያይዘው በወጡ መረጃዎች መሰረት ግንኙነቱ የተቆረጠውና ግራ የተጋባው ይህ አርኤስኤፍ ታጣቂ ጦር በቤንሻንጉል ክልል ውስጥ ከሚንቀሳቀሱት የክልሉ አማጽያን ጋር ውጊያ ውስጥ መግባቱ ታውቋል። ታጣቂዎቹ በክልሉ አማጽያን እየደረሰባቸው ያለውን ማጥቃት ተከትሎ ከፍተኛ ቀውስ ውስጥ መውደቃቸው የተረጋገጠ ሲሆን የአዲስ ግንባር መከፈቱ በአካባቢው ያለውን ወታደራዊ ሚዛን ሙሉ በሙሉ ያናጋ ሆኗል። የኢራኑ ፕሬዝዳንት ከአሜሪካ ጋር ሙሉ ጦርነት ውስጥ መግባታቸውን አወጁ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ዛሬ በቴህራን ከሀገሪቱ የፍትህ አካላት ጋር ባደረጉት ታላቅ ስብሰባና ውይይት ወቅት ባደረጉት ንግግር ሀገራቸው ኢራን ከዓለማችን ልዕለ ኃያል አሜሪካ ጋር አውዳሚና ሙሉ ጦርነት ውስጥ መግባቷን በይፋ አስታውቀዋል። ፕሬዝዳንቱ ኢራን ከአሜሪካ ጋር ሙሉ ጦርነት ውስጥ መሆኗ አሁን ላይ መራራ እውነት ነው፣ ስለዚህም ይህ ታላቅ ግጭት የሚያመጣውን ማንኛውንም አይነት ተፈጥሯዊ መዘዝ ለመቀበልና ለመጋፈጥ መዘጋጀት አለብን ሲሉ አስቸኳይ ጥሪ አቅርበዋል። ፕሬዚዳንት ፔዜሽኪያን አክለውም በአሁኑ ወቅት የጦር ሜዳው ፍልሚያ በግንባር ብቻ ሳይሆን በአገሪቱ ኢኮኖሚና በህዝቡ ኑሮ ላይ የተደቀነ ታላቅ ፈተና መሆኑን ገልጸዋል። እየደረሰብን ያለው እጅግ ከባድ የኢኮኖሚ ጫና ማህበራዊ ቀውስ ካስከተለና ይህ ቀውስ መፍትሄ ሳያገኝ ከቀጠለ ህዝቡ ለመንግስት ያለውን ድጋፍ በመቀነስ ማህበራዊ ካፒታላችንንና አንድነታችንን ሊጎዳ ይችላል ሲሉ የውስጥ ስጋታቸውን በይፋ ተናግረዋል። ይህ በእንዲህ እንዳለ ከአሜሪካ ጋር በተለኮሰው በዚህ ታላቅ ጦርነት ማዕቀብ ሳቢያ በኢራን ባለፈው የሰኔ ወር ብቻ የዋጋ ግሽበቱ በአስደንጋጭ ሁኔታ በ90% የጨመረ ሲሆን በመላው አገሪቱ ከፍተኛ የኑሮ ውድነትና የሸቀጦች እጥረት መከሰቱ ታውቋል። ወታደራዊ ጉዳዩን በተመለከተ የኢራን ከፍተኛ ባለስልጣናት በዚህ ጦርነት እስካሁን ከ3000 በላይ ሰዎች መገደላቸውን በይፋ የገለጹ ቢሆንም መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች ግን የሟቾች ቁጥር ከዚህም በላይ እጅግ ከፍተኛ እንደሚሆንና ቀውሱ መላውን ዓለም ወደ ከፋ ኢኮኖሚና የወታደራዊ ክስረት እየከተተው መሆኑን በጥልቀት በማስጠንቀቅ ላይ ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።